እስከዛሬ ድረስ በብዙ ምን አስበሽ ነው የልጆቹን ዕቃ ምን አስባ ነው ማን አስባሽ ነው ያለኝ ፍቃድ እንደዛ ሳሚ እንደሱ ለምን ማን ተሰብስቢ አውጣት ከፈለግሽ ሰበብ ከሆነ የምትፈልጊው ውጪና ሂጂ አሁን ሚስቴ ጋራ ያለሽን ነገር አቆም ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ እኛ አለን እግዚአብሔር የተመሰገነ ይሁን ዛሬ ከስንት ጊዜ በኋላ ተመልሼ መጥቻለሁ ማለት ነው ሰሞኑ ያው ትንሽ ቢዚ ሆነን ነበር ጠፍቻለሁና ያው ልጆቹ ምናምን እያስኩ ስለነበር እሷ ደግሞ ጸበል ስለገባች ቤት ውስጥ ያለው ነገር እኔ ስለሆንኩኝ አላፍትና የነበረብኝ ስለዚህ ለብቻዬም ስለነበርኩ ምናምን ትንሽ ጠፋ ብዬ ነበር ማለት ነው እና ያው ዛሬ ደግሞ ወሳኝና ወሳኝ የሚባል ነገር ነው ይዤ የመጣሁት ያው እሙዬ አሁን እግዚአብሔር የተመሰገነ ይሁን ደህና እየሆነች ነው ከዚህ በኋላ ደግሞ ሙሉ ጤነኛ ሆና እንደምትወጣ ተስፋ አለኝ ግን ከዛ መጀመሪያ ግን ድና ስትወጣ ይሆነ እኔ ደግሞ በቃ የወሰንኩት ውሳኔ ያለ ማለት ነው ድናው ወደዚህ ቤት ከዛስ ልትወጣ ስትል በቃ ማለት ማድረግ ያለብኝ ነገር ከቤተሰቦቼም ጋር ተማክሬ እዚህ ካሉት ሳይሆን እዛ የኛ ቤተሰቦች ማለት ነው እዛ ያሉት ቤተሰቦቼ ጋር ተማክሬ አንድ ውሳኔ ላይ ትልቅ ውሳኔ ወስነናል ማለት ነው ያው ውሳኔው ምንድነው ብትሉኝ ያው እሱም ለሳሚ ያልነገርኩትም ምነግረውም መስማት ስላለበት ነው እንጂ የወሰነው ውሳኔ ግን ምንም ወደዚህ ወደዛ ማይል ነገር ነው ለኛ ደግሞ ከዚህ በኋላ በቃ ደና የሆነችበት ነገር ላይ ተመልሰን ያን ነገር ላይ መመለስ ስለማንፈልግ በቃ የወሰነው እኛ አሪፍ በቃ ደና ውሳኔ ከትልልቅ ሰዎች ሆነን ምናምን ነው የወሰነው ማለት ነው ስለዚህ ይሄን ውሳኔ ያው እሱ ላይ ይቀበል ይችላል ግን ባይቀበልም ምንም ማድረግ አንችልም መቀበል ስላለበት ማለት ነው ይሄ ውሳኔ ቢያንስ ለሱ ይስማ ብዬ ስላሰብኩኝ ቤት የለም ነበር አሁን ያው በስልክ ደውለውልኝ እንግዲህ መስማት ካለበት ንገሪው ዝም ብለን አለሱ ፍቃድ ሳይሆን በቃ ማለት ማድረግ ያለባቸው ነገር ያደርጋሉ ቤተሰብ እስከሆነ ድረስ ማለት ነው ስለዚህ አሁን ውጭ ነበር ደውዬ ቶሎና ምንነግረ ነገር አለ ብየዋለሁ ያው ሚሆን እሱ ላይቀበል ይችላል በነገራችን ላይ ግን ምንም ማድረግ አይቻልም መሆን ያለበት ነገር ይሆናል ማለት ነው ማለት እስከዛሬ ድረስ ብዙ ነገሮች አስበን ብዙ ነገሮች ብለን አልቀበልም ብሎ ነበር ግን ከዚህ በኋላ ደግሞ እሷ እየተሻላተም ስለሆነ ደናም እየሆነች ስለሆነ ግዴታ ያንን ውሳኔያችን መቀበል አለበት እንግዲህ ውሳኔው ምን እንደሆነ እሱም ሲመጣ በመሰሙት ይሆናል ማለት ነው ማለት እናንተ ራሱ በጣም ትደግፉኛላችሁ ነው ብዬ ማስበው ለምን እንጃ በቃ ከዚህ በኋላ ምንም አይነት ነገር እንዳይፈጠር ስለምንፈልግ ከዚህ በኋላ ወደ ነበረው ነገር እንዳንመለስ ካሁኑኑ ጀምረን ካልተጠነቀቅን ምንም ነገር እንትን አይልም ማለት ነው እኔ እኮ አንተን ብቻ እኮ ነው የጠራው እኔ እኮ አንተን ብቻ ነው የጠራው ከስንት ጊዜ በኋላ ተገናኘ ከሱ ጋር ለበዓል ራሱ አልመጣም ነበር ለበዓል ለነገሩ እዚህ ቤት እኮ በዓል አልነበረም በስመ አብ እኛ አባቴ ያሳለፍነው ሌላ ነገር በዓልም ባይሆን ያው እግዚአብሔር የተመሰገነ እንደራሱ ሲጠብቁ ነበር እርግጠኛ የበዓል ቪዲዮ ማለት ነው እንደበፊት መስሏቸው ሁሉም ይጠብቃል እንግዲህ በዓል ሰላም ነው ያለንበትን ሁኔታ ስለሚያውቁ ግን ያ ችግር የለውም ተጠፋፋን እኮ አዎ በነገራችን ላይ ምን ካሜራ ከፍተሽ አዎ እኔ እኮ ቆየው ስደውል ልጣበቅ በደንብ እነሱም ማወራቸው ነገር አለ ቤተሰቦቻችን በነገራችን ላይ ዛሬ እንግዲህ ትላንትና ልጆቼ ጋር ወሰዱኝ ምናምን ስትል ነበር እና ዛሬ ማታ እግዚአብሔር ፍቃድ ከሆነ ይሄ ቪዲዮ ኦልሞስት ወደ 9 ሰዓት ምናምን ይለቀቅ ከሆነ ማለት ነው እግዚአብሔር ፍቃድ የሚሆን ከሆነ ሄደን እሙን ከጸበል ማለት አላቅም ምንም ነገር የማይፈጠር ከሆነ ሌላ ችግር የማይፈጠር ከሆነ እንግዲህ ከጸበል እናስወጣታለን ብዬ አስቤያለሁ ዛሬ ማለት ነው እሱን አውቃለሁ ሲጀመር እኔ በሱ የተነሳን ቤት ውስጥ አንዳንድ ነገሮች መዘጋጃጀት ይኖርባቸዋል ወይ ጊዜ ከሌለን ደግሞ እንደመጣች ቤት ከምትመጣ ወይ እዛ እናሳርፋት ወይ የሆነ ብቻ የሆነ ነገር እናድርግ
አይ እኔ እኮ መጀመሪያውንም ስለሆነም ማለት ነው እኮ እኔ መጀመሪያ ለምን ቶሎ ጠራሽን የሚለው ነገር እኮ እንድጠይቀኝ ፈልጌ ነው። እኔ ደግሞ የሆነ ነገር ስለፈለኩ ነው የጠራው ማለት ነው። መጀመሪያ ቁጭ በል እንግዲህ ዛሬ ማታ ያው ልሁልም ያው መጣ አሪፍ ነው መምጣቱ ማለት ነው። ስለዚህ ዛሬ ማታ ትወጣለች ተብሏል ከጸበል ማለት ነው። ደህና ሆናለች እግዚአብሔር የተመሰገነ ይሁን። ግን ደግሞ ደህና ሆናለች አዎ ደህና ሆናለች። ግን እሙዬ ከዚህ በኋላ ደህና ከሆነች በኋላ ከጸበል ወጥታ ግን እዚህ ቤት እንድትገባ አልፈልግም ማለት እኛ ወስነናል። እነሱን ቶሎ ንገሪው ከመውጣቷ በፊት ብለውኛል። ቤተሰቦች ደውለው ነበር ይጠብቁናል ማለት ነው። ስለዚህ ዛሬ እኔ እቃ ምናምንም ማዘጋጅቻለሁ ግዴታ እዛ ይዤ እንዴት ነው የምታስቢው አንቺ? ሉል መጀመሪያ አስብ እዚህ ቤት መጣች ማለት ደግማ ያንንም መሞን የምትታመም ነገር እንዴት ነው የምታስቡት? ቤቱ እኮ አይደለም ያ መጀመሪያ በደንብ አስቡ። መተት እኮ ነው የተሰራባት መተት ማለት አይደለም። ያመማትና ያሳመማት አካል እኮ ኦሬዲ እኮ ይታወቃል። ግን እዚህ ቤት መተት እስከተሰራባት ድረስ እዚህ ቤት ስትመጣ ለማስለም ቤት ውስጥ አይደለም የተሰራው። ቤት ውስጥ ቢሰራማ አንቺ ታማሚ ነና እኔም አንቺ ታማሚ ነው አልገባህም። ስለዚህ እኛ አሁን ስለገባኝ እኮ ነው የምነግርሽ። አሁን ዞሮ ማለት ነው ዞሮ ያም ሆነ ይሄ እሷ መሄድ አለባት እኛ ጋር ማለት ነው። ይያት ሄዳለሁ እነሱም እየጠበቁ ነው 10 እየደወሉልኝ ነው። ስለዚህ እዚህ ጋር ያሉት ልጆች ራሱ እንዴት ነው የሚያዩት? ችግር የለውም እኔ ይቀበሉኛል። እነሱንም ሁለቱንም ይዤ ሄዳለሁ ከሷ ጋር። አሁን ብዙ ነገር የሚያስፈልግ ነገር አለ። ቢያንስ ደህና ቤት ውስጥ የሚሰራራ ነገር ካለ ምግብ ማበሳሰሉ ነው የሚቀርበው ነው። ጠብቂያት ሲቀጥል ሉል አንተ እኮ እዛ እየተጠበቅን ነው። እዛ 10 እየደወሉልኝ ነው። ይያት መሄድ አለብኝ። አገር ቤት ነው ምንድነው እዛ ይዘሻት ነው እየተባለ ለምንድነው እዛም ትገባሽ ማለት ትታመማለች። ገና ታማሚ እያለች አልወስዳትም ነበር እንኳን ታማሚ እያለች ማለት ነበረች። ከዛም በኋላ በብዙ መከራ ብንል እነሱም ቢሉ ተከለከሏ። አሁን ደግሞ ድና ተመለሳ ያኒ ወስ ላይ እንድገባ አንፈልግም እኛ በቃ ታግሉ ያዳናትን ሰውዬ እንዴት ነው እናንተ እንደዚህ አይደለም። ቆይ ዝም በላት። እሷ ያልገባት ነገር አለ እዚህ ጋር እሷ በጣም ገብቶኛል እንዴ ሳሚ አራንቺ ዝም ብለሽ አዳምጪ። መጀመሪያ ሰው ታሞ ድኖን ሲመጣ ቤቱ ነው መመለስ ያለበት። ቤት ውስጥ ደግሞ ድግምት አልተሰራም፣ የተለየ ነገር አልተሰራም። ሰው ሚልሽን ከሰማሽ ማለት ነው ለምን አሰብ ያማታል። ከዚህ በላይ ምንድነው የሚሰራው? አይ አይደለም ያንቺ አስተሳሰብ እኮ ማለት እኮ ነው ወደ ሌላው ሰርሹ ክፍለ ሀገር እንዴት ነው የምትሄደው? ትሄዳለች ክፍለ ሀገር ሳይሆን አለ በቃ ምን ሄድበት ቦታ አለ ቤተሰብ ማለት ነው። ስለዚህ ዛሬ ይዣት ሄዳለሁ። ከዛ ወጣች እዚህ ቤት እግሯን መርገጥ የለበትም በቃ ልጆቿ ጋር እኮ ነው የምትወጣው። ልጆቿ ይዤ ነው የምሄደው እንጂ እኔ ልጆቿ ማን ስለሆንሽ ናቸው የኔ ልጆች ይዘሽ የምትሄጂው? እኔ ማን ስለሆንኩ ነው እንዴት አንቺ ማን ስለሆንሽ ነው በኔ ልጅና በኔ ሚስት የምትወስኚው? እኔ ቆይ ሰላም ማግኘት አልችልም እንዴ? ይችላል አይደል? አሁን ዳነችልኝ ቤት ውስጥ በሰላም እንቀበላታለን ብዬ ሳስብ ደግሞ ሌላ ብጥብጥ ታመጫለሽ። ሌላ ብጥብጥ አምጥቼ አይደለም አምጥቼ አይደለም ግን እንዴት ነው ሌላ ብጥብጥ እንድትታመም ትፈልጋለህ? ለምን የምትታመመው? እዚህ ቤት ከመጣች ትታመማለች። በቃ ቤት ውስጥ አይደለም ድግምት የተሰራው እዚህ ነው እኔ እሷ ያላንድ ነገር ግን እንደዚህ ያለች አይደለም። የምታውቀው ነገር ሊኖር ይችላል። ስለማትወሰለኝ ማውራው ዝም ብዬ በቃ እዚህ ቤት ከመጣች ችግር ይመጣል የምትለው የምታውቀው የደበቀችው ሚስጥር የምታውቀው ነገር ካለ ትንገረን ሳይሆን ይሄ ማንኛውም ሕፃን ልጅ የሚያውቀው ነገር ነው። መተት ቤት ውስጥ እስከተሰራበት ድረስ የታመምክበት ቤት ስትመለስ ያም የተሰራው እሷ ላይ እንጂ ቤት ውስጥ አይደለም። ሰው የሴትዮ ያምሻል። ቤት ውስጥማ ቢሆን እኔም ታማሚ ነው እሷን ታማሚ ነው የምትሆነው። ስማኝ ይኸውልህ እኔ አሁን ወደ እሷ እያዘነበልኩ ነው ማለት በደንብ አስማ ነገር ትንሽ እንትን ይሰጣል ሴንስ ይሰጣል። ማለትም እሷ እዚህ ቤት የምትመጣ ከሆነ ወይ እንደዛ ወደ ቀድሞ ከምትመለስ እውነቷን የሚሆን ይመስላል። መሰማይ ከሆነ አማርኛ የምትሰማ ከሆነ እኔ አሁን ላይ እግዚአብሔር ይመስገን የእሷ መዳን ነው አይደል? የእሷ መታው ነበር ሲያስጨንቀኝ ነበር አይደል? ብዙ ዋጋ ከፍለና አይደል? በብዙ መንገድ እኮ ነገሮች ተበላሽተው ነበር። ደግሞ የሁሉ ነገር መከራ ይበላህበት ነገር ተመልሶ ገደልኝ ይገባል አይደለም? ልክ ነሽ። እንደ ሀሳብ አንቺ ቤት ውስጥ ነው መተት ስለተሰራ ቤት ውስጥ
መተት ስለተሰራ ተመልሳ ብትመጣ ታማሚ ነው የምትሆነው ነው እያልሽኝ ያለሽ አንቺ እንደተሰማሽ ወይም ደግሞ እንዳሰብሽ ቆይ ወይ ሞር የተሻለ አሳማኝ ሊሆን የሚገባው መጀመሪያ ምናልባት እሱ ቤቱን ስለሚያውቅ እየመጣ ሊረብሽ ይችላል በሚለው ሊሆን ይችላል አንቺ ግን ማለት ነው እያልሽ ያለሽው ቤት ውስጥ መተት ተሰርቷል ድጋሚ ትታመማለች አንቺ ለምደው የተሰራባት እኮ እዚህ ምትመኘው ለምንድን ነው ተመልቼ አይደለም ክፉ ነገር አይደለም ቅድመ ጥንቃቄ አይደለም ከቤት ውስጥ ወጣች እሺ እስከ መቼ ነው እዛ የምትቀመጠው ትቀመጣለች ከዛም በኋላ ያው የሚሆነው ነገር ደግሞ ለጊዜው ቢያንስ በደንብ ደህና እስከምትሆን ድረስ ትቀመጣለች ከዛም በኋላ ማድረግ ያለብን ነገር እናደርጋለን በቃ ዘላቂ መፍትሄ ግን እዚህ ቤት መግባት የለባትም እዚህ አታንቃጥሊ ገብተሽ ሚሰራ ጊዜ የለንም እየመጣች ነው የምትመጣው ሰራውን መጀመሪያውንም እሱ አይቀበልሽም ብለኛል አንቺ ሀሳብሽ ከውጪ ተቀብለሽ ይዘዋት እንደሄድ በዛ በኩል እዚህ ጭራሽ እንዳትመጣ አትመጣም ጭራሽ ማለት ነው መጀመሪያ የምናዘጋጀው እናዘጋጅተን ግን ላይ ቤት አትመጣም ይሄን ማወቅ አለባችሁ ቤት ውስጥ እዚህ ቤት እግሯ አይረግጥም ከዛም በኋላ በዛ በኩል ነው ይዤት ሄደው እነሱም ደግሞ እየጠበቁኝ ነው እኔ እኮ አንቺ እኮ በምትይው ሐሳብ እኮ እየተስማማው ነው እኮ እሱንም ደግሞ እኮ ይሄ የጻን ልጆች ትንንሽ ህፃኑ ልጆች ራሱ ያውቃሉ ይሄንን ማለት ነው ምን እንደሚፈጠር ልጆቹ የሚባል ነገር አለ ሁሉ ጊዜ ሰው ጋር ሁሉ ጊዜ ሰው ጋር ይከብዳል ልጆችንም እኔንስ ይዘሽኝ አትሄጂም ብቻዬን ሜዳ ላይ ልታስቀሪኝ አይ ምክንያት ሐሳብሽ ምንድን ነው አንቺ እቅድሽ ግን ዞሮ አላማሽ ምንድን ነው እኔ እሷ እዚህ ቤት የተለየ ተልእኮ አለሽ ምንድን ነው የተለየ ተልእኮ አውጥተሽ ለዛ ዳንኤል ለሚባለው ዳንኤል የሚባለው ለብቻ ልታመቻችለት ነው ሳሚ እንደዚህ አትሁን አንድ መረጋጋት የሚባል ነገር አለ ምንም ያረጋጋ ነገር የለም እያልኳት ከሰማች ልውል እኔ እየሰማሁህ ነው በደምብ ተነስታ አንዳንድ ነገሮችን ታዘጋጅ ጊዜ የለንም እኔ እኮ የምሄድበት ቦታ አዘጋጅቻለሁ ልብሶቹ አዘጋጅቻለሁ ልጆች ልብስ አዘጋጅቻለሁ ዕቃ አዘጋጅቻለሁ ስለዚህ እኔ ላንተ ልንገር ብዬ ነው እንጂ አይ ምን አገባኝ እኔ ዞሮ ያው ዛሬ ምንም ነገር የሚቀር ነገር የለም እስከ ዛሬ ድረስ በብዙ ምን አስባለሁ የልጆቹ ልቃ ምን አስባለሁ ምን አገባሽ ያለኔ ፍቃድ የቤቱ አባወራ ነኝ እኛ አዎ አቃለ ማና ምን አሰበሽ ነው ያለኔ ፍቃድ እንደዛ ምታረግ እንደሱ ለምን ማና እኮ ተሰብስቢ ልጅ ነው ስለዚህ አወረፈለት ጭማኒ ዞሮ እናንተ መስማት ስላለብን ነው ነገር ነገር ተስተካከለ ሲባል እንደዚህ ብትሆኑት ምንድነው እኔ አዎ በቃ መታመም የለባትም እስከዛሬ ድረስ ብዙ ነው እዚህ ቤት ውስጥ ታማለች ያለው እኛ ምናቀውን ነገር እኮ ነው ምነግርሽ ያለው መስማሚውን ነገር ሲሚሆን ሰማት ነገር አራግፌ ነው እንደዛ ማስወጣሽ ራስ መውጣት ከፈለግሽ ሰበብ ከሆነ የምትፈልጊው ውጪና ይጃውኑ ሚስቴ ጋራ ያለሽን ነገር አቆም ሚስቴንም ማስተካከል ነው ነገር እኮ በግማሹ ነገር ዝም በለው ውሃ ይብላችሁ ሁለታችሁንም ውሃ ይጠራርጋችሁ ውሃ ያነሳልና የሚያነሳ ሲጀመር እኮ ሰውዬው እኮ አሁንም አይደንዝዞታ መሰለኝ ታስብ እንዴ ቤት ውስጥ አይደለም መተት የተሰራው ስትመለስ ቤት ውስጥ ነው የምትመለሰው አለቀ ነው አዎ በጣም የተሰራባት ውጭ ነው አሉ ያሰራባት ነው እንጂ ወደ ዱላ ለምትገባ ለምን ሌሎች ነገሮችን እያሰብኩ ነው እኔ ምናልባት የሚያሳስበኝ ቤት ውስጥ ስትመለስ ትታመማለች ሳይሆን አሁንም ያ ልጅ መጥቶ ህይወታችንን ይበጠብጣል ለዛ ደግሞ መፍትሄ የሚባሉ ነገሮችን ሁሉ አይምሮዬን እያሰራው ተጨንቄ እያሰብኩበት ነው ምንም ያሳስብ ነገር የለም አይደለም ነገር ሰምተሃል ዞሮ አሁን ልጁን ቀሰቀስኩ እቃዎች ሰብስቤ እንደሚሉ ነው ዳውን የምትሰማ ከሆነ ማለት ነው የምታረጋጋት ከሆነ አረጋጋትና ውስጥ ላይ ገብታ ማለት ነው ይሄን እቃ ምናምን እንትን የሰበሰበችውን ነገር ወደ ቦታው ትመልስ አንደኛ ነገር ሁለተኛ ነገር እኔ ዛሬ ከምንም በላይ ትልቁ የደስታ ቀን ነው ሄጄ እሷን ማመጣበት ቀን ነው ከተሳካልኝ ማለት ነው እዛ ምንም አይነት ችግር ካልተፈጠረ ገብቷል እዛ ስሜት ውስጥ ሆኜ ሌላ ነገር አትበጥጠኝ ሌላ ነገር ራሴን አታሳምመኝ ነው ያልካለሁ በሚችለው አንተ ታውቃለህ